ወረቀቱን ለማስፈረም ውጣ ውረድ እያየ ባለ ሰዓት ርብቃ ከባድ የሆነ ስራ ትሰራለች። እንግዲህ ብሩኬ ከሁሉም ነገር የሰው ሕይወት ይቀድማል በማለት ሀብቱንም አሳልፎ ለመፈረም ሞክሮ ነበረ። ነገር ግን ይህንን ወረቀት ከመፈረምም ወደ ኋላ አላለም ነበረ ብሩኬ ከፈረመ በኋላ እንግዲህ አሁን ላይ የምንፈልገው ነገር አልቋልና ካሁን በኋላ ሁሉም ነገር አብቅቷል ብሎ ይናገራል። በዚህ ንግግሩ ብሩኬ ድንግጥ ይላል። ብሩኬ እንግዲህ ምንድን ነው ያበቃው ታዲያ አሁን መቼ ነው የሚሰራው ቤቱ ብሎ ጠይቆት ነበረ። እሱማ ይሰራል በቅርቡ ይሄ ነገር ይስተካከላል፣ ግን ደግሞ አሁን ማድረግ ያለብን ነገር ቀድሞ የሚቀድመው ይቀድማል ብሎ ነበር የተናገረው። ርብቃ እንግዲህ በጣም ተበሳጭታለች። ከዚህ በፊት ሰርታ የማታልቀውንም የጀግና ስራ ትሰራለች ማለት ነው። ወይዘሮ ሂሩት በጣም ተበሳጭታ ነበረ። ብሩኬንም በዛ ወረቀት ላይ መፈረሙ በጣም አስከፍቷታል። ሌላኛው ደግሞ ሚኪ የሰራውንም ከባድ የሆነ ውሳኔ ተቃውመው ነበረ። ርብቃ ግን ለዚህ ነገር እኔ ነኝ ጥፋተኛው፣ እኔም ማስተካከል አለብኝ ብላ እንግዲህ አሁን ላይ ብሩኬም ለማዳን ትጥራለች። ወረቀቱ ከተፈረመ በኋላ እንግዲህ መቼ ነው ታዲያ ቤቱ ግንባታ የሚጀምረው ብሎ ነበረ የተናገረው። ብሩኬ በቅርብ ይሰራል፣ ሁሉንም ነገር ይስተካከላል ብሎ ነበር የተናገረው። በዚህ መሀል ግን ብሩኬ ይሄንን ነገር ከፈረምክ በኋላ እኔ ካሁን በኋላ አስተካክላለሁ ብሏል። ሚኪም የተናገረው ነገር በፍጥነት እንዲሰራ ብሩክም ይነግረዋል። ሚኪን ቀጥሎ ችግራችሁ ችግሬ ነው፣ ካሁን በኋላ የምትፈልጉትንም ቤቱም ይሰራል በቅርቡ ብሎ ነበረ በደስታ የተናገረው። ሌላ ግን ከባዱ ያላወቀው ብሩኬ ቀድሚያውንም አንተ ምንድን ነው መስራት የምትፈልገው ብሩክ? ቤት አሁን ስራ የምትሰራውም ነገር ልትነግረኝ ትችላለህ። እንግዲህ ምን ለመስራት ነው ፍላጎትህ ብሎ ለብሩክም ጠይቆታል። ብሩክም ይህንን ነገር መስራት የምፈልገው ነገር ብሎ በተናገረው ሰዓት እንግዲህ ብሩክም ምንም ነገር ሳይል ሚኪያስ እየሳቀ ብሩኬ መስራት የምትፈልገው ምንድን ነው? የምትሰራው ሌስትሮ ነው ብቻ እንዳትለኝ ብሎ ክትክት ብሎ ሲስቅ ነበረ። በሁኔታው ሁሉ እንግዲህ ርብቃ በጣም ትበሳጫለች። የሚኪ ሳቅ በጣም አበሳጭቷታል። ብሩኬን በዚህ ናክል ዝቅ አድርጎ እየሳቀበት ሲናገር በጣም ትበሳጫለች። ምን እያልክ ነው አንተ ማትረባ እያለች ወረቀቱን ብድግ አድርጋ በእጇ ትይዘዋለች። በሁኔታው በርብቃ ሁኔታ ሁላቸውም ደንግጠዋል። ርብቃ የምታደርጊው ነገር ተጠንቀቂ ብለው ነበረ። ሚኪም ብድግ ብሎ ወረቀቱን ለመቀማት የሞከረው ነገር ግን ወረቀቱ ርብቃ ወስደዋለች። ይህንን ወረቀት አልሰጥህም ብላ ነበረ። እንግዲህ ወረቀቱን እንድትመልስ ተናገሯት ብሎ ሚኪም ለአባቷና እንግዲህ ለብሩኬም እየተናገረ ነበረ። ወይዘሮ ሂሩት ግን በዚህ መሀል በጣም ደስተኛ ነበረች። ርብቃ የሰራችው ነገር የሚኪ ጉድ እንደሚያበላሽበት ተረጋግጣለች። እንግዲህ ርብቃ ወረቀቱን ከወሰደችው በኋላ ምን ልታደርጊው ነው? ወረቀቱ መልሽልኝ እያለ ሚኪም በጩኸት ነበረ እየተናገረው የነበረው እና ምን ልታደርጊው ነው ወረቀቱ ብሎ ይጠይቃታል። እሷም የመለሰችው መልስ ከባድ ነበረ። ምን ሊሆን ይችላል? ይሄ ወረቀት የወሰድኩት ልቀደው ነዋ እያለች እንግዲህ በጣም ታበሳጨዋለች። ሚኪም በጣም በስሜታዊ በመነሳሳት እንዳትቀጅው ርብቃ ባክሽ ተረጋጊ፣ እሱ ወረቀት እንዳትቀጅው የሁሉም ሰው ህይወት ነው የምታበላሽው እያለ እንግዲህ ሚኪ በጣም በንዴት ነበረ ሲናገረ ነበረው። ርብቃ አስቀምጪ እሱኑን ወረቀት እንዳትቀጅው ብሎ በጩኸት እየተናገራት ነበረ። እንግዲህ አባቷም እንዲናገር ጋዘነበም ልጄ እሱ ወረቀት እንዳትቀጁ ብለው ጣታቸውን እየቀሰሩባት ነበረ። ርብቃ ግን በጣም ቆርጣለች። እንግዲህ ብሩኬም ራስ ተይ እያለ ርብቃ እያለ ሲናገራት ይህንን ወረቀት ከተቀደደ እመኑን የእናንተ ህይወት ይበላሻል፣ እኔ ነግሬያቸዋለሁ እያለ በጣም ተናዶት ሲያወራቸው ነበረ። ሚኪ በጣም ተበሳጭተዋል። ገና ከመደሳሰቱ ያንን ወረቀት ከቀደደችብኝ ምን ጉዴ ሊፈላ ነው ብሎ ነበረ። እንግዲህ አሁን ላይ
ሁሉም ሰው ርብቃን እንዲያስቆማት የተናገረ። እንግዲህ ይሄንን ወረቀት አሁን ላይ ብሩኬ ቢፈርመውም አሁንም ይሄ ወረቀት ተገቢ አይደለምና እኔ የማደርገውን አውቃለሁ ብላ እንግዲህ 4 ቦታ ትበጣጥሰዋለች። ሚኪ እሳት ይሆናል። ብሩኬ ርብቃ ባደረገችው ነገር በጣም ግራ ተጋብቶ እንዴት እንደዚህ ታደርጊያለሽ ርብቃ ተሳስተሻል እያለ አባትና እንግዲህ ብሩኬ በጣም በርብቃ ሁኔታ ተናዷል። ርብቃ ግን የሰራችው የሚኪ አሳፋሪ ክፋት የሆነ ስራውን ለማስቆም ሞክራ ነበረ። ብሩኬ ገና ሀብቱ ገና ለገና ፈረመልኝ ብሎ ምን ልትሰራ ነው? ሊስትሮ ነው የምትሰራው እያለ ገና እያሾፈበት ያለው ነገር እንግዲህ የርብቃ ውሳኔ እንዲቀይር አድርጓል ማለት ነው። ርብቃ ያንን ወረቀት ከቀደደችው በኋላ ርብቃንም በጣም በመጥፎ ሁኔታ ሲመለከታት ነበረ። ጋዘነበም ልጄ ለምን እንደዚህ አይነት ስህተት ትሰራለሽ? ርብቃ ምን እያደረግሽ ነው? ለምን እንደዚህ ያደረግሽ? ብለው ጋዘነበም እንግዲህ የሰው ህይወት አበላሸሽ እያሏት ነበረ። ሚኪ በጣም ተናዷል። ርብቃንም በቻለው አቅም እሷንም ለመጉዳት እየሞከረ ነበር። ነገር ግን በሁኔታው ሁሉ በጣም ደስተኛ የሆነችው ወይዘሮ ሂሩት ነበረ። ወይዘሮ ሂሩት ርብቃ በሰራችው ስራ በጣም ተደስታለች። ሚኪ ከመጀመሪያው ጀምሮ ያንን ወረቀት ላይ እንዳያስፈርመው የምታደርግበት መንገድ ስትፈልግ ነበረ። ያንን ወረቀት ግን የምታስቆምበት መንገድ ስላጣች ብቻ እጇን አጣጥፋ ቁጭ ብላ ነበረ። በመጨረሻ እንግዲህ ርብቃ ወረቀቱን ቀዳዳ መሬት ላይ ስትጥለው ብሩኬ ግራ ተጋብቷል። የርብቃ ሁኔታ ምን ለው ነው አሁን እያለ ሚኪ ደግሞ የተበጣጠሰው ወረቀት በእጁ ይዞ ምን ማድረግ እንዳለበት ግራ ተጋብቶ ነበረ። እንግዲህ ወይዘሮ ሂሩት በሚኪ የሴራውን መክሸፉ በጣም አስደስቷት በፈገግታ ስትስቅ ነበረ። ሚኪ ይሄንን ነገር እኔ እናንተ ከተስማማን ሁሉንም ይሳካል ብላ ነግራው ነበረ። ሚኪ ግን ወይዘሮ ሂሩት ስለ ጣላት ሚኪያስ የጣለውንም አሁን ላይ ወረቀቱ ተበጣጥሶበታል። ብሩኬ ይሄ ነገር ካላስተካከልክ የሰው ህይወት መጨረሻ 0 ነው የሚቀረውና አንተ ምን አይነት ነገር ነው ያደረከው ብሎ ነበረ። እንግዲህ ብሩክም ለሚኪ የተናገረ ሚኪያስ ይሄንን ወረቀት ለሚኪ ስለቀደደችበት አሁን ላይ ወይዘሮ ሂሩት ደስተኛ ሆናለች። ሌላኛው ደግሞ ብሩኬ በጣም ተበሳጭቷል። እንዴት እንደዚህ አይነት ነገር ታደርጊያለሽ ርብቃ? ይሄንን ማድረግሽን ላምን አልችልም። እንዴት ለአንድ ነገር ብለሽ የሰው ህይወት ስታበላሽ አይታይሽም ወይ ብሎ ነበር የተቆጣት። ርብቃ ግን የተናገረችው እኔ ምንም አላደረኩም፣ መጥፎ ነገር አላደረኩም እና ደግሞ አንድ ሰው ህይወትህን ሲያበላሽ ባዶህን ሲያስቀርህ አይኔ እያየሁ ዝም ማለት አልችልም ብላ ነበረ ርብቃ የተናገረች እና የሰራሽው ነገር የሚያስደስትሽ መስሎች ነው እያለ ሲያጨበጭብላት ነበር። እንግዲህ እሷም አይቆጨኝም ያንተ ህይወት ባዶ ከሚሆን እኔ ያደረኩት ነገር ዋጋም ቢያስከፍለኝ አይቆጨኝም ብላ ስትናገር ነበረ። እንግዲህ ብሩኬ አንቺ ያጠፋሽው ስህተት እኮ ነው ይሄንን እንዲሰራ መፍቀድ ነበረብሽ ቢላትም ምንም አይነት ጸጸት አይሰማኝም ብላ እንግዲህ ብሩኬንም ትናገረዋለች። ጋዘንብ እንግዲህ በጣም ከርብቃ ምንም አይነት ነገር አልተናገሯትም። በስህተትም እንኳን ርብቃ የተሳሳተ ነገር ብታደርግም ጋዘነበ ብሩኬ ላይ ያዘኑበት ይመስላል። እንግዲህ ብሩኬ ያንን ወረቀት ላይ መፈረም ነበረበት ወይስ አልነበረበት የሚለው ነገር ለመናገር እንኳን ቃላት አጥሯቸው ነበረ። እንግዲህ ርብቃ አሁን ላይ ምንም አይነት ጸጸት አይሰማኝም፣ እንኳንም አልፈረመውም፣ እንኳንም ተፈረመ፣ ነገር ግን ወረቀቱ አብቅቷል ብላ ነው የተናገረችው። ወይዘሮ ሂሩት እንግዲህ ከሚኪ ጋር ግብ ተያይዘ ሁለቱ የራሳቸው የሆነ ድብቁ የሆነ ሚስጥራቸው እርስ በእርስ መፋጀት ጀምሯል። አሁን ላይ እኔንም ባትከዳኝ ከኔ ጋር ብትስማማ ይህ ሁሉ ነገር ባልደረሰብህ ነበረ። ሚኪ አሁን ላይ ባዶህን ትቀራለህ እያለች ወይዘሮ ሂሩት ሚኪንም ስታበሳጨው ነበረ። ሚኪ በብስጭት እንግዲህ ወይዘሮ ሂሩትንም አንቺ ምንም የምታደርጊው ነገር የለም፣ አንቺ ሁሌም ለሰዎች ክፉ ነሽ እያለ የሚኪ ክፋት ደብቆ ወይዘሮ ሂሩትን መውቀስ ጀምሯል። ታውቃለህ እኔ እኮ እኔ እናንተ እንጠቃቀም ብዬክ ነበረ፣ አንተ ግን ይሄ ነገር አልፈለግከውም።
አሁን ላይ የምታገኘው ነገር አሁን ታየዋለክ፣ ባዶህን ትቀራለክ ካሁን በኋላ ብላ ሚኪንም ታስፈራራዋለች። እንግዲህ ርብቃ ባደረገችው ነገር በጣም እንደተደሰተች ለሚኪ ትነግር። ሌላኛው ደግሞ ልጆቹን ከዚህ ቤት ይዣቸው እሄዳለሁና ልጆቹ ከኔ ጋር ያድጋሉ ብላ ትነግረዋለች። ሚኪ በዚህ ሰዓት በጭራሽ ልጆቹን ይዘሽ የትም አትሄጂም፣ ልጆቹ ከኔ ጋር ነው የሚያድጉትና እና ደግሞ ይሄ ነገር መቼም አልሰጥሽም ይላታል። በዚህ መሀል እንግዲህ አሁን ላይ አንቺ ድሮ ልጅሽንም ጥለሽ የሄድሽው ጥቅመኛ ነሽ። ልጅሽንም እንግዲህ አሁን ላይ ልጆቹ ከነሱ ጋር መሆን የፈለግሽበት አንደኛው ምክንያት ለጥቅም ብለሽ ነው ብሎ በጣም መጥፎ ቃላቶች ይናገራታል። ወይዘሮ አንቺ እንኳን ባልሽን እንደዚህ ጥሎሽ የሄደ እና ደግሞ ልጅሽንም ትተሽ የሄድሽው ለጥቅም ብለሽ ነው ብሎ ሚኪም በጣም መጥፎ ነገር ይናገራታል። ወይዘሮ ሂሩት እንግዲህ ልጅሽንም የሞተችው አንድን ቀን ይቅር ሳትልሽ ነውና ሁሌም እንዳዘነችብሽ ነው፣ አትወድሽም እያለ በጣም መጥፎ ቃላቶች ሲናገራት ነበረ። ሚኪንም በዚህ ጊዜ በጣም ተናዳ በጥፊ ትመታዋለች። ሚኪ መታው ይህንን ነገር ደግመሽ እንድታደርጊው አላደርግም እና ደግሞ ካሁን በኋላ እጅሽ እኔ ላይ ብታነሺ ላንቺ ዋጋ ያስከፍልሻል ብሎ ጦርነት ተጀምሯል። አሁን ላይ ሚኪ ከወይዘሮ ሂሩት ጋር የማይዘጋ የሆነ ጦርነት ከፍቷል። ወይዘሮ ሂሩት ከሚኪ ጋር የጀመረችው ከባዱ ጦርነት የት ያደርሳታል? ሚኪስ አሁን ላይ ምንድን ነው የሚያደርገው የሚለው አብረን የምናይ ይሆናል። እንግዲህ ውድ ቤተሰቦቼ አሁን ላይ ርብቃ ያደረገችው ነገር እንዴት አይታችኋል? ርብቃ ሁልጊዜ እንደምናያት ርብቃ አንቺ ይሄ ነገር ከዚህ ትወጣልን ብለን ብዙ ጫና የምናደርግባት በኮመንትም ቢሆን እሷ ነበረች። እንግዲህ ውድ ቤተሰቦቼ አሁን ላይ እየሰራችው ነገር አያስመሰግንም ብላችሁ ታስባላችሁ? እንግዲህ ርብቃ አሁን ላይ ታሪክ ሰርታለች፣ የብሩኬን ክብር አስመልሳለች ማለት ነው። ውድ ቤተሰቦቼ እስኪ በርብቃ ይህንባችሁና ውድ የቻናሌ ተከታታዮች እንግዲህ ገባ እያላችሁ